በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ይሁን። ውድ ያያሉ የልዑል እግዚአብሔር ልጆች እንዴት ናችሁ? እንዴት ከረማችሁ? ቪዲዮአችንን ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉ እንጠይቃችሁን ጭምር የመጣ ነው። ይህ በጎ ስራ የሚሰራበት ሚዲያ ነው አይደል? ይህ የወለተ ማርያም ሚዲያ ስርዓት በኩራት የሚሰጥበት፣ ዝክር የሚዘከርበት እንዲሁም የተዘጉ አብያተ ክርስቲያን የሚከፈቱበት ነው። ስለዚህ ውድ ተመልካቾቻችን በዚህ የጾም ወቅት ወይም በሁዳዴ ጾም ብዙ የተለያየ በጎ ስራ አብረን እንድንሰራ እግዚአብሔር አምላክ ይፍቀድልን። ብዙ ሀሳቦች፣ ብዙ ምኞቶች አሉኝና እግዚአብሔር እንዲፈጽምልኝ መልካም ምኞቴ ነው። ሁላችሁም ላይክ፣ ሼር በማድረግ የዩቲዩብ ተመልካች ሆኑ። ሼር ባረጋችሁ ቁጥር ዩቲዩብ ሪኮመንድ አድርጎ ለሌሎች እንዲደርሳቸው ሼር ያደርገዋልና የእናንተ ላይክ ወሳኝና ጠቃሚ ነው። ዩቲዩብ ለሌሎች እንዲያዳርሰው ማለት ነው። ይህንን ቪዲዮ ወይም ይህንን ዩቲዩብ እናመሰግናለን። ላይክ እንዳይረሳ። መጀመሪያው ላይ ላይክ አድርጋችሁ ጀምሩ። ሀሳብ አስተያየት ካላችሁ ኮሜንት አድርጉልን፣ መልሳለን። እንዲሰራላችሁ የምትፈልጉት ቪዲዮ ሀሳብ ካለም በዚህ ሀሳብ ዙሪያ እስከሁሉም በሉን። እንወዳችኋለን። ሰላም ነው። መንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ይሁን። እንዴት ናችሁ? ሰላም ነው? ዛሬ ምን እናስመልክቶ ነው ቪዲዮ? ሰላም እግዚአብሔር ከሁላችሁ ይሁን። ውድ ያያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኛ በጣም ሰላም ነን። እግዚአብሔር አምላክ የተመሰገነ ይሁን። ክብሩም ይስፋ የመድኃኔዓለም። ውድ ተመልካቾቼ ዛሬ ወዴት ልኬን የዘነጥኩ? ዛሬማ ምሳ እንብላ ተብሎ ወጣልን ነው። ይኸው ከማን ጋር? ከቢጃማ ወደ ኮት ገብተናል። ከቱታ ዛሬ ይህንን ያልንበት ምክንያት ምሳ መብላት ብቻ ሳይሆን አዲስ አበባን በደንብ ስለማያውቁት ቤተሰቦቼ መጥተዋል እኔ ጋ። እናቴ፣ ወንድሜ፣ እግዚአብሔር አምላክ የተመሰገነ ይሁን። ለጸበል ነው የመጡት። መብረቁ ሚካኤል ታምሩን ስለምነግራት ሁል ጊዜ እዛ ለመጸበል ነበር የመጣችው። መሄጃቸው ስለደረሰ ዛሬ 3ኛ ቀናቸው ነው የመጡት። ቅዳሜ ቀን ነው። ሰኞ፣ እሁድ መብረቁ ተጸብለን ቀሲስ ገዣቸው ሄድኩኝ። እሁድ፣ ሰኞ፣ ማክሰኞ ዛሬ 3 ቀናቸው ነው። ሐሙስ 5 ቀን ሞልተው ይሄዳሉ። ስለዚህ ጾም ማሰሪያም ስለመጣ ስለዚህ ዛሬ እስኪ አዲስ አበባ እናሳያቸው ብለን ነው። ዛሬ ደግሞ በጣም ደስ ያለ ቀን ነው። በጣም በቃ ምን ልበል። ዛሬ እናቴ መብረቁ ሚካኤል መንፈሱ የተጋለጠበት ቀን ነው። ምናልባት ያልተሸኘ ካለ ነገም ቀሲስ ጋር ደግሞ ይሸኛል ማለት ነው። የሲስተር 2 ታስሯል። ሽኝት ስላልነበረ ቀኑ ስላልበቃ ለሮብ ነው የተባለው። ሮብ ነገ ይሸኛል ማለት ነው። ስለዚህ ዛሬ ከነሱ ጋር እስኪ አንዳንድ ቦታ ልውሰዳችሁ። ያሉት እነሱ ሲስተር ሱቅ ነው። ቀጥታ አሁን ወደ ሲስተር ሱቅ ሄደን ወደዛው ይዘናቸው እንሄዳለን። የዛሬ ብሎግ በሉት በቃ ሰው ብሎግ እንደሚለው ትንሽ ሲዞር ስንል ያለውን ሁኔታ ትንሽ ቀንጨብ ትንሽ ደስ ሲላቸው ምን እንደተሰማቸው ቦታውን ሲያዩት ምን እንዳሰቡም ጭምር እስኪ ብሎግ እንሰራላችኋለን። እንወዳችኋለን፣ እናከብራችኋለን። ሰላማችሁ በክርስቶስ ብዝት ይበልልን። ቀጣይ ከቤተሰብ ጋር ደህና ሁኑ። ሽፎኑ ይህንን ይመስላል። ግባ እስኪ በእምነት ዲዛይነር እንግዲህ የበምን ዲዛይን ይመስላል። አይዞህ አላስገባም። እንዴት ነህ? ሰላም ነው? ደህና ነህ? እንግዲህ መብራንን ይዞ ስራ ይውላቸው። እንግዲህ ተነሱ፣ እስኪ ተነሱ። ማንን? እዛ ነው የምናነሳችሁ። እንግዲህ ይኸው ትንሹ ሙሽራ ይውላቸው። እዛ ቁጭ ብለን እንግዲህ በደንብ እናወራላችኋለን። የበእምነት ዲዛይን ይህንን ይመስላል። ማዘዝ ለምትፈልጉ ምርጥ ቲሸርት በምትፈልጉት ይታዘዛል። አንተ ግንባራ ደህና ነህ? ማዘርቻትና ማን ትመስላለች? እስኪ ንገሩ። እኔና መስራት ትመስላለች። አንቺ እስኪ ቀና በይ። ልብሱን እስኪ ያሳየን። እንግዲህ ማዘርም እንደዚህ ለብሳለች። እንግዲህ ማን ትመስላለች? የኔ እናት እኔ ነው እሷን እኔ ነው የምመስለው። ቀና በል እስኪ አንተ ኤርፎኑን ተው። ይሄ ደግሞ የማቆንጆ ነው። ይሄ ማን ነው ልጅ? እስኪ ቀና በል። እሱን ይመስላል። እነሷን ትመስላለች። ሰላም በላችሁ እስኪ ተከፍ
የቤቱ ተመልካቾቼ ላይ ደግሞ ትንሹ ሙሽራ ወይም የቤቱ ትንሹ ልጅ ነው። እንግዲህ ለመዝናናት ወደ ውጭ ልንሄድ ነው። የበብነት ዲዛይን የምትፈልጉትን የመቁረቢያ ልብሶች፣ ሽፎኖች፣ ሁሉም እንትና እንዳይገባ ነው። እሱ እንዳይገባ ብዬ ነው። እንግዲህ ያው ድንገት ነው የመጣ ነው። ተደራግርከናል እና እንሄድ ነው። ልብሶቹን አሁን የመጣ አዲሱ ፋሽን ይኸውላችሁ እንዴት እንደሚያምር እምብርት ለካ ወዱ ያሳያል። ማናዞት ነው አንተ? ይሄንን እንግዲህ ያው ሰፊ ስትሆኑ እንዲሁ ብዙ ብርታ ያላችሁ። ይሄ ማናዞሽ ነው? እምብርቷ ላይ ጆሮ የምታረግ ሴትዮዋ ናት። ይሄንን ያዘዙሽ ሰው እምብርቷ ላይ ጆሮ የምታረግ ሴትዮዋ እንዴ እውነታው ነው ብትመለ አረጂ ታዲያ እንኳን ትመልከታ። እምብርቷ ላይ ጆሮ ታረግ እውነት ነው። እንግዲህ እንደዚህ አይነት ልብስ ያዘዝሽ ሴት እባክሽን እናቴዋ እምብርትን ስታይል እኔ ልብ ለብስ እንደዚህ አይነት ስታይል እንደ ሰው ፍላጎት ነው። ግን በዚህ ደረጃ ባይሆን ደስ ይላል። እምብርት የሚያሳይ ሆድ የሚያሳይ ሳይሆን ሸፎን እንደበቅበቅ ያለ እህታዊ ምክሬ ነው። እንግዲህ ሁላችሁ የበብኒ ዲዛይን በጣም ነው የሚያማምረው። ልብሱ ብታዩት በስልክ እንዴ ነው። እስክትመለሱ የምትፈልጉትን ልበሱ። ደስ ይላል። እንግዲህ ይሄንን ይመስላል። ቀጥታ ወደ ግብዣ። ዛሬ ምንድን ነው የምጋብዘን? በወክ ነው የምትፈተት። ወደ ዘራቅበን እንዴ እንግዲህ ቤተሰቡን እስኪ አገር ስላሉ ላሳያቸው ብሎ ላዝናናችሁ ብሎ ምንድን ነው ወክ ነው የምትጋብዘን ዛሬ። እንግዲህ በስመ ስላሴም ብለን ቅባ ቅዱስ አድርገን ሰላም አለይኩም ብለን ያው ምግብ አይቀርም። ይሄንን ታውቃለህ። በል ወደ ግብዣ ጩጬ ልኬ ነው። መኪናችን ቤት ናት። መኪናችሁ የታረጋችሁ ተላላ ይኸውልሽ በላው ምን እንደሚመስል የ18 ዓመት ጎረምሳ ነው። ግን ከአሹ በልጧል ራሱ ቁመት። መኪና ናይ እዛ ጋር ቆሟል። መኪና ትላለች እንዴ መንጃ ፈቃድ ተምራ ገና መኪናው ሳይገዛ ሞተር ነበረው አሹ። እሱ መኪና ብለው ሊሞቱ ነው ተመልካቾች። እንግዲህ እንዲህ አንጋግተን ልንሄድ ነው። ደህና ሁኑ። ናይ ውጭ በቃ ሱቋን አታምነውም። ይኸው ልትወጣ ነው ቀጥታ ወደ ስራ። ደህና ሁኑ። እንግዲህ ዛሬ ባቡር አለ። ባቡር ነው የምንሄደው የምናዝናናቸው። ባቡር በነገራችን ላይ አንድ ቀን ነው የሄድኩት። ከዚያ ወዲህ ያው ታክሲ ነው እንጂ በባቡር ሄጄ አላውቅም። የባቡር መንገዱ የወላችሁ መኪኖች ከላይ ናቸው። እንግዲህ ባቡር በዚህም ነው የመጣ ኢንተርቪው ላድርጋቸው። ባቡሩን ወርዶ ሲበቃ ነው ኢንተርቪው ማድረጋቸው። እንዴት እንደሄዱ እንዴት እንደወደዱት ትልቁም ይኸው ጎረምሳውም ይኸው አብሮ ነው። የ5 ትኬት አለ አሳይ ትኬቱ። እንግዲህ ዛሬ በባቡር እንደዚህ ሽው ልንል ነው እና ያለን ባቡሩ ሲመጣ ደግሞ አሳያቸዋለሁ። ባቡሩ መጥቶልሻል። ያው ባቡሩ መጥቷል። እንግዲህ ያው ሞልቷል መሰለኝ፣ ጠቅጠቅ ያለ ነው። ገቡ እስቲ። በስመ አብ ዘመናዊ ቂጣ ደስ ይላል። እስቲ እንትምጣለን አንዷ ላይ ያለ ስፔሻል ቤዛ ትላለች። እንትን ሽኮና ቢላው ሲል አረም ለማሳት ይመቻል። እሺ ማንኪያ ተስጠራ ዘንድ እንቀባበት። እየተበዳደር ነው የሆነ የሚያቃጥል ቃሪያ፣ የተፈጨ ቃሪያ። እናት ማንኪያ አንድ ማንኪያ ተሰጭ። አንዷ ይላት ለአንዷ ባዶ ናት። አባታችን ሆይ በሉ እንግዲህ ጸልው። የሆነ ነገር ማርጉ ገባ ቅዱስ ቀባኔ ውጭ ምግብ ያሽ ነገር ሰሞች ስራ እንግዲህ ባዛር አዲስ ምግብ እስቲ ቅመሽ። እናቴን ሳይቀር እያጉላላን ነው። እንግዲህ ፍረዱ እንላለሁኝ። ደስ የሚል ከተማ ነው። አዲስ አበባ ይናፈቃችሁ ስትመጡ እናዝናናቸዋለን። የስደት ቤተሰቦቻችን፣ ጓደኞቻችን በጣም ብዙ ቤተሰቦች አሉን። እንግዲህ ይሄ ከተማ መዝናናት ላመራችሁ ማረፊያ ሆነን እኛ እናዝናናቸዋለን። ከተማውን ዘርዘር አድርገን እናሳያቸው መብራቱን እንጂ ያው አብዛኛው ያውቁታል። ሰፈሩ ምንድነው ይባላል? የማያውቁትም አሉ እንጂ
ይሄ አሁን ትንሽ ለራት መዳረሻ ለመብላት የመጣንበት አካሄድ ነው። ቦታ ለማሳየት ነው የመጣ ነው። አሁን አይ ድጋሚ እንኳን አሁን በባስካላች ወይ አይ በእግር ነው ወክ እያደረግን ጭራሽ ከየት ድረስ ባዶ ነው። ለጤና ነው እኮ እንዲህ በእግር እንሄድ ብንል ቢያንስ 7 ሰዓት ያስኬደናል። 8 ሰዓት ምናምን እንደርሳለን ለሊት። ለማንኛውም በጣም ነው የምንወዳችሁ። ደስ የሚል ጊዜ ነበረ። እኔም በባስ አስመጥተው በባቡር አስመጥተው ሲያስለቃቅሱኝ ነበረ። አሁን መጨረሻ ላይ ያው ከውድ እናቴ ጋር ሆኜ በጣም ደስ ብሎኛል። በጣም ነው የምናከብራችሁ። እንግዲህ አብራችሁ ቀጥሉ። መጨረሻ ላይ ሆቴል እንገባና እናሳያችኋለን። ሰላማችሁ ብዝት ይበልልን። አብራችሁ ቆዩ። እሺ ሌላስ መጥተዋል? አንዳንድ ቀልቢያቸውና እንውጣ በቃ። እስኪ ላክልን አባባል። ዛሬ እንግዲህ ያው እዛ መሽተናል። ሀገሩን ለማየት ወይም ከተማውን ለማየት ስለሆነ እንዲያው ስለተፈለገ ነው እንጂ ቦታውን የሚያውቁት ቢሆን አንመጣም ነበር። ወደዚህ ስለማያውቁት እንዳያዩት ፈልገን ነው። ምን ተሰማሽ? በጣም ደስ ይላል። ባህሉን አይቼው አላውቀውም። አሁን ዛሬ በደምብ በመውለዴ ደህና በመውለዴ የተባረከ በመውለዴ እኔም አገራየሁ ልጆቼን ይባርክልኝ ያስተምራል። እንትን ብለዋል። ብራዘርም ተናግሯል። እንግዲህ አሁን ቀጥታ ወደ የቤት እንሄዳለን። 1 ሰዓት ብሏል። አይ ወደ ቤት አይደለም እንጂ ገና እራት እንበላለን። አሁን መክሰስ ነው የበላነው እኮ። አሁን የፈረንጅ ምግብ በልተናል። አሁን የአበሻውን ደግሞ እንብላ ይሻላል። አበሻ ምንድነው? የአበሻ ስጋ ነው። ሌላ አበሻ ከስጋ ውጭ ምን ይበላል? ስጋ በወጥ ነው። እሱን ስንገባ ነው የምናየው። እንግዲህ ወደ ሙዚቃ ደግሞ ሊዶል ነው። አይ ያው እሱማ ስጋ ቤት እኮ ይከፍታሉ። ታዲያ ምን አገባን እኛ? እግዚአብሔር ይሁን። ለማንኛውም እሱ ይጠብቀን ነው። ሙሽራውን በኋላ ኢንተርቪው ታደርጊያለሽ። በኋላ ትንሽ ነው አሁን ይሻላል። በኋላ ይሻላል። የት ይሻላል? ይሻላል በኋላ ያው አሁን በባዶ ያው ጨዋታው የማይመጣለትም ብዬ ነው። በቃ ለማንኛውም ግን ይመስላል ተመልካቾችን በኋላ ሳምፕል እናሳያችኋለን። ሙዚቃ በጣም ካልበዛ ናፈቃችሁ፣ አይዟችሁ። እኛም ናፍቃን ነበር። መጣይልን አንድ ቀን ታገኛችኋላችሁ። እግዚአብሔር ቀን አለው። ለማንኛውም ሰላሙኑ እንግዲህ ትንሽ ላሳያችሁ አካባቢውን። አይ አብዛኛው እንኳን ያው ያውቁታል አዲስ አበባን። ከተማውን የምታውቁት ነው፣ ግን እስቲ ዝም ብለው ለማየት ያክል ነው በምሽት እና ያን ይመስላል። እንግዲህ አሁን እራት እየበላን ከተመቸን እንግዲህ እንቀርጻለን። ሰላም እንግዲህ ይህንን ይመስላል። ወደ ተመልካቾቻችን ዛሬ በጣም ነው ደስ ያለኝ በነገራችን ላይ ምክንያቱም ከወዳት እናቴ ጋር ከወንድሞቼ ጋር ቢያንስ እርግጥ ነው ለጸበል ነው የመጡት፣ ግን እግዚአብሔር ይመስገን አንዳንድ ጊዜ ደግሞ ሳያውም እንዳለ ጾምን መያዣም ያግረ መንገድ እንደመያዣም ስለሆነ የወደዱት ላርግ ብዬ ነው እንዲህ አይነት ነገር ባልወድም ማለት ነው። እና እንደዚህ ፏ ብለን አረጋተልክ እንደዚህ ፏ ብለን ያው ውድም ስለሆነ ነው። እንግዲህ ቦታው በጣም ነው የሚያምረው በነገራችን ላይ እዚህ ስመጣ ሁለተኛዬ ነው። አይ መስማሙል ክምብል ሲል እንዴት ወይኔ ዛሬ መስማ ወይኔ እናትም እየተላላችሁ ይሄንኛው ያው በግድ እየተለማመደ ነው። ያንኛው ግን ኧረ እናት ድረስልኝ ትላለች እና ሰዓት አልሞላም። አንተ ልትደፋ ነበር እንዴ? ወይኔ ወዴ በሳቆሰለ ወይኔ ወደቀ ትላለች። ይሄኛውንማ ፈጠን እግርን ፈጠን አድርግ እግርን ወይ አንቱ ልጄን አንቱ ፈጥን የሚያመጣ እኔ ልለማመድ እሱ ትሞታል። ይግፋት እንደምንም ብሎ ይምታ እና እግርን ነው ግራ ቀኝ የምታደርገው። እንደዚህ ግራ ቀኝ ጎበዝ ልጅ ለመልከው። እሺ ወደፊት ነው የምታሽከረክረው። እግርን እኩል አድርገህ ነው የምታሽከረክረው።
ተለበል መስማሞች ክምብል ሲል እንዴት ወይኔ ዛሬ መስማ ወይኔ እናትም እየተላላችሁ ይሄንኛው ያው በግድ እየተለማመደ ነው። ያንኛው ግን ኧረ እና ድረስልኝ ትላለች እና ሰዓት አልሞላም። አንተ ልትደፋ ነበር እንዴ? ወይኔ ወዴ በሳቅ ቆሰለ። ወይኔ ወደቀ ትላለች። ይሄኛውንማ ፈጠን እግርን ፈጠን አድርግ እግርን ወይ አንቱ ልጄን አንቱ ፈጥነ የሚያመጣ እኔን ለማመድ እሱ ጥሞታል። ይግፋት እንደምንም ብሎ ይምታ እና እግርን ነው ግራ ቀኝ የምታደርገው። እንደዚህ ግራ ቀኝ ጎበዝ ልጅ ለምልከው። እሺ ወደፊት ነው የምታሽከረክረው። እግርን እኩል አድርገህ ነው የምታሽከረክረው። ተለበል የገጠር ሰው ጥሬ ስጋ ነው የሚበላው፣ ግን እኛ ጋር ከባድ ነው። ጥሬ ስጋ መብላት አይቻልም ነበር። የቆረበ ሳይሆን መለኩሴን የማይበላው ይላሉ የአባቶችን ምክር። ማን ያለው? ጥሬ ነው አስተዳዳሪውም ካህናትም፣ ግን እነሱም ብለን ታዲያ እኛ መብላት አለብን? እስቲ እናንተ ፍረዱኝ። እኔ ባይበላ እላለሁ፣ ግን እነሱ መለኩሴ ነው እንጂ ካህን ችግር የለውም ይላሉ፣ ቆራቢ ችግር የለውም ይላሉ አባቶች። ይሄ ነገር ነው ያልተፈታልኝ። እውነት ነው ወይ የሚያካልፍቱልኝ? ስጋው ተመልካቾች ሙዚቃ ይገባባቸዋል። በቃ ቅድም እንበለዋለን። ቅድም ምንድን ነው ያልከው? በኋላ ሀሳብ ሰጣለሁ ነው ያለው። ዘራት አምጪ ደንሽ እኔ ባለፈው የሰራሁት የዚህ አይነት ጥብስ አይደለም። እስኪ የእነሱ ይፍረዷ። ምን አይነት ነው ጥብሱ? እንዴት ነው ጣዕሙ? አሪፍ ነው። ቀና በላ እንጂ መስማሞች ክምብል ሲል እንዴት ወይኔ ዛሬ መስማ ወይኔ እናትም እየተላላችሁ ይሄንኛው ያው በግድ እየተለማመደ ነው። ያንኛው ግን ኧረ እና ድረስልኝ ትላለች እና ሰዓት አልሞላም። አንተ ልትደፋ ነበር እንዴ?
ወይኔ ወዴ በሳቅ ቆሰለ። ወይኔ ወደቀ ትላለች። ይሄኛውንማ ፈጠን እግርን ፈጠን ፈጠን አድርግ እግርን። ወይ ናንቱ ልጄ ናንቱ ፈጥነ የሚያመጣ እኔ ልለማመድ እሱ ጥሞታል። ይግፋት እንደምንም ብሎ ይምታ እና እግርን ነው ግራ ቀኝ የምታደርገው። እንደዚህ ግራ ቀኝ። ጎበዝ ልጅ ለምልከው። እሺ ወደፊት ወደፊት ነው የምታሽከረክረው። እግርን እኩል አድርገህ ነው የምታሽከረክረው። ደልብል